ሰላም ጤና ይስጥልኝ። እንዴት ናችሁ? አማን ናችሁ አላችሁ? ተጠፋፋን። ቪዲዮ እያያችሁ አይደለም? ላይክ ሰብስክራይብ በማድረግ ሙሉን በማየት ተባበሩን። የዛሬው ዘገባችን ደግሞ ወደ ደቡብ አፍሪካ ሆነው የሚጀነጅኑት ያለ እድሜያቸው ትንሽ የሆኑ ሴቶችን እያባበሉ ሴቶቹን ለገንዘብ እያሉ በዚህ ጉዳይ ነው። ዛሬ ደግሞ እናንተና አብርሽ ጉዳይ አስተያየት እንሰጣለን። የልጅቷን ፎቶ መግቢያ ላይ ሜንሽን እናደርጋለን ማለት ነው። እስቲ አብረን አስተያየት እንስጥበት፣ እንክተፍበት እንላለን። ውዶችዬ ማሮችዬ፣ ስልኬ እስቲ ዛሬ ጮክ ብዬ ነው የምቀደደው። ይቅርታ ቁጭ ብዬ ነው የምቀደደው እላችኋለሁ። ውዶች ማሮች እንዴት ናችሁ? አማን ናችሁ? ተስፋ ዩቲዩብ ተከታታዮች እየተከታተላችሁ አይደለም ውዶችዬ? እና እውነት በጣም ስማችሁን አላውቅም፣ ፎቷቸው ግን አለኝ። የምር ልጅቷ በጣም ትንሽ ናት። እንግዲህ ኢትዮጵያ ሆና እሱ ደቡብ አፍሪካ ነው ማለት ነው። ይጀናጀናሉ። ከዛን ተስማምታ በቃ ልታገባው እያወሩ ብር ይልካል። ብራንድ እየዘነጠች ፏ እያለች ኢትዮጵያ ላይ ትኖራለች ማለት ነው። እንግዲህ ይሄንን ያለችው ልትሸጥላት ጫማ ምናምን ትሸጥላት ልጅ ናት። ቲክቶክ ላይ መጥታ የዘገበችልን። ከዛን በኋላ ሲሉ ያው እንግዲህ ለብር ብለን አቤት ይሄ ድህነት አሁን ልጅ ያወጣልን ነው የምንለው። ከዛ በኋላ እየተጀናጀን ለ2 ዓመት ነው ምናምን እንግዲህ ቆይተዋል ማለት ነው። አጀሪም ልጁ እኮ ትሆናለች፣ በእውነት ፎቶ ያስቀምጥላችኋለሁ። ልጁ ትሆናለች እና እሷም እንግዲህ ብራንዷን ውድ ነገር ፏ እያለች ሀገሯ ላይ እየኖረች መጨረሻ ላይ ፍንግል ታደርገዋለች ማለት ነው። እንግዲህ አትፈልገውም። ፍንግል ስታደርገው አጅሬ ብስጭት ይላል፣ ይናደዳል ማለት ነው። እንግዲህ ይሄ ገንዘብ ልጅ ያወጣል ነው በእውነት በላች ብትተዋት ምን አለ? ይሄ አሁን በቀን ነው፣ ግን አሁን ደስ ይላል። መጨረሻ ላይ እንግዲህ ተጋብተዋል። ተወደደችም ጠላችም ሄዳለች፣ ተጋብታለች። ነገር ግን ከዛ በሌላ ሰው ያስጀነጅናታል። አያችሁ አይደለም? በሌላ ሰው አስጀንጅኖ አሁን አጅሬት ሌላ አገኘው ብላ ጅንጅን ምን ቪዲዮ ምናምን ያወራት ሌላ ማለት ልታገባው ያሰበችው ሽማግሌ ለቤተሰቦቿ ይላካል። ሽማግሌ ተልኮ አገሯ ላይ ማለት ነው። እንግዲህ ቤተሰቦቹ በስነ ስርዓት ተጠይቀው ያው ብሩን አውጥቶ ምን ብሎ ይወስዳታል ማለት ነው ወደ ደቡብ አፍሪካ። ከፈረደበት ብሌን ጡብ ስትል የጀነጀናት ሌላ፣ የጠበቃት ሌላ ትንሽ ልጅ እኮ ናት እናት። ከዛ እናቴ ካሜራ ተደቅኖላታል ግራና ቀኝ። ከዛ ስታየው ክው ትላለች። በቃ በጣም ደንግጣለች። ወደዛ ትሄድ የሰው ሀገር ነው። እንደዛ ሆኖ ግን ለማምለጥ ሞከረች። ከዛ በኋላ አጅሬ እንግዲህ በፊት ጀነጀናት ማለት ነው። በሌላ ሰው አስጀንጅናት እጁ አስገባት ያችሁ። ከዛ እንደነገጠች አልፈልግም አለች። ቪዲዮ ነው ቲክቶክ ላይ ያለው። እንደዚህም አለች አልፈልግም አለች። የት ትሄዳለች? አንዴ ሄዳለች። በጣም ነው ያሳዝናልም። መጋባታቸውም ደስ ይላል። እንግዲህ ሳትወድ በግድ ፋብሎ ተጋብተዋል። ነገር ግን ያሳዝናል በእውነት ላረባ ነገር ብለን የማንወደውን ነገር እሱም ጥፋተኛ ምን ቢቀርስ ሳትወድ ግን እጁ አስገባታል። ቤት ወንድ ልጅህ ታከላለች እና በዚህም ብትል እንግዲህ በግዳጅ ቪዲዮዋን ቀርጸዋት አክቷን ሁሉ ነገር እንግዲህ አየን። እውነት ነገር ነው። ከዛ ተያይዘው ጥረግ ወሰዳት ማለት ነው። ሳትወድ በግዷ ሳትወድ። ከዛ በኋላ እንግዲህ
እዛም ሄዳ በቃ እምቢ አለች ማለት ነው። አልፈልግም በፍጹም አይሆንም ትላለች። ቤተሰቦቿ እንግዲህ አንዴ ተሰጥቷቸዋል። ወደ ደቡብ ነው መሰለኝ ወደ ደቡብ ነው ደቡብኛ የምታወራው እና እንዴት ስላሉ ማግባት አለብሽ ይሏታል ማለት ነው። አይ አንተ ብር ልጅ አይወጣልህ አሁንም። ከዚ ቤተሰቦቿ ዝቅ ይላሉ። እሷ አትፈልግም። ወደደችም ግን ጠላችም። እንግዲህ ቀስ እየተባለ እጁ ገባች ማለት ነው። ሰርግ አደረጉ። ፏ ያለ ደስ የሚል እንግዲህ ፎቶ አይተናል። ያም ያኮረፈው ፊቷ ፈገግ ብሎ ሲያምሩ አሁን አንድ አይነት ለብሰው ምናምን ደስ ይላል። ጥሩ ነው። ግን ሳትወድ ያልወደደችው ትዳር ነው ማለት ነው ገባችሁ። እና ሰውን በፎቶ በርቆ ነው እውነት መጀናጀን ይሄን ያስከትላል። ያልወደደችው ህይወት ውስጥ ገባች። ግን ሀፋ ያለ እየኖሩ ነው። ደስ ይላል። እንግዲህ ለስለስ አድርጎ እጁ አስገብቷታል ማለት ነው። ከዛ በተረፈ ደግሞ እንግዲህ ዛሬ አዲስ ዜና ይዘን መተናል። አብርሽ እንግዲህ ነገ ይለቀቃል ማለት ነው። ዛሬ መግቢያ ሰርተዋል እና አብርሽዬ እኮ በስማም ዛሬ ወንድ ወጣው ጡንቻውን አሳየው ለዳኒ ጡንቻውን አሳየው። ኧረ እናንተ ጉድ እኮ ነው ጉድ ነው። ሽንት በሽ ላይ ቆርጠዋለሁ አለ ዳኒ ለዳኒ አብርሃም ዳኒ ሽንት በሽ ላይ ቆርጠዋል። ከዛ ለአንድ 3 ቀን ቤትም ዘግቼብህ አቤት መነጽር ቢኖረኝማ የዳኒን አክት ነበረ ዛሬ ማሳይ። የዳኒ ሳይሆን የአብርሽ ወለቅ አረጋት እኮ እናንተ ደርቀ። ኧረ ዛሬ ኧረ አብርሽ ወንድ ጡንቻዋን አሳይታለች። ዳኒ አቃጥሎኝ ነበር። ዳኒ በእውነት በጣም አቃጥሎኝ ነበር። ዳኒ ዛሬ ልኩን በቃ እስቲ ወንድ ታረገዋለህ ብሏል። እንግዲህ ነገ በጉጉት እንጠብቃለን። እውነት አብርሽ የዳኒ ሽንት በሽ ላይ ይቆርጣል ወይስ ደግሞ ምን ይደርሳሉ? የእነሱ መጨረሻ ደግሞ ልቤ ተንጠልጥሏል። አብርሽና ዳኒ እንግዲህ ዳኒ ያሁን ገና በቃ ጎራሮ ብላሽ ጋርድ ይዞ መጥቷል። ደግሞ ቀጫጫ ጋርድ አንድ ቀጫጫ ጋርድ ይዞ መጥቷል። እናቴ ሻንጣዬን አውጣ አለው። ዳኒዬም ደግሞ አልሸነፍም እጅ አልሰጥም እያለ ነው። እስቲ ነገ እናያለን። እውነት ዳኒ ፖሊሶች እንድታዩት ይህን ቪዲዮ እንደ ዳኒ አንድ ነገር የሚደርስበት አብርሽ መያዝ አለበት። እንደ በማይመጣ እኮ ነው የመጣው። ሽንት መሽናው ቆርጣለሁ። ወይኔ አብርሽዬ ኧረ አብርሽዬ ተው 3 ቀን ብቻ ዝጋበት ወይም አንድ ቦክስ ስጠው። በዚህ ያህልማ ተው አብርሽ ተው። እስር ቤት ትገባል። የሰው ሽንት መሽኛ ቆርጠክ። አብርሽዬ ወንድነቱን ሊያሳየን ነው እንግዲህ መጨረሻውን ነገ አብረን ምናይ ይሆናል። ተስፋ ዩቲዩብን ላይክ ሰብስክራይብ እያደረግን እናበረታታ። ዛሬ እንግዲህ ድምፄን አሻሽዬ ሞቅ አድርጌ ነው የዘገብኩላችሁ። የልጅቷን እውነት አሁን ደስ የሚል ደረጃ ነው። ምክንያቱም መጀመሪያ ግን አገባባቸው በጣም ያሳዝን ነበር። የአብርሽንና የዳኒም ደግሞ ነገር ነገ እንጠብቃለን በጉጉት። ሩታዬም ዛሬ ፈዘዝ ብላለች፣ ደንገጥ ብላለች። አብርሽዬ እናቴ በስመ አብ በቃ ደነፋባችሁ፣ ደነፋ። ልብሱን ይዞ ጋርድ ይዞ መጥቶ ልብሴን አውጣልኝ አለ። ጭራሽ ማስቲካ እኮ ተፍቶ አንሳለው። ወይኔ እንግዲህ ፊልማው ነገ ይቀጥላል። ነገ ሁላችንም በጉጉት የአብርሽንና የዳኒን ፊልማ ነገ እንጠብቃለን። 6 ሰዓት ነው? በዚህ 4 ሰዓት መሰለኝ 9 ሰዓት ከፍጥር በኋላ ለማንኛውም ከፍጥር በኋላ እንግዲህ ተስፋ ዩቲዩብ ዘግየት ብሎ ይዘግባል። ቀልጣፎች ደግሞ ዘግባችሁ ነገ በጉጉት እንጠብቅ።
እንጠብቃለን እላችኋለሁ። ወዶች የሰላማችሁ ብዝት ዝት ይበልልኝ። ሙሉ ቪዲዮን በማየት ላይክ በማድረግ እርስ በርስ እንበረታታለን። ሰላሙን እንኝ ወዶች የማረችዬ ቻው